እስኪ እህታችን ዘርፌ የምትለውን እንስማና እስኪ ተመልሰን እንመጣለን። አልመለስም እስር ቤት አልመለስም እስር ቤት። ቅኔው ገብቶናል። ቅኔው ገብቷችኋል። አልመለስም እስር ቤት። እንግዲህ የመናፍቃን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይወጡና የሆነ የፕሮቴስታንት ወይም ሌላ ቦታ ሲገቡ ስራቸውን የሚጀምሩት ቤተክርስቲያንን በመሳደብ ቤተክርስቲያንን በመክሰስ የቤተክርስቲያን ሰዎችን መርጦ ከነርሱ ጋር መበሻሸቅ፣ ስርዓቷን መውቀስ፣ መተቸት። ይሄን ካላደረጉ ሃይማኖታቸውን የቀየሩ መናፍቅ የሆኑ አይመስላቸውም። ይህች ሴት ዘርፌ ነገ ልትመለስ ትችላለች። እግዚአብሔር ነው የሚያውቀው። ለመፍረድም አይደለም፣ ግን ለተናገሩት አንዳንድ ነገር መናገር መመለስ ያስፈልጋል። እኛም እኮ የቤተክርስቲያን ልጆች ነን፣ አባቶች አስተምረውናል አይደለ? ለምን ዝም እንላለን በሚል የሆነች ነገር ለማለት ሞከርኩ። አልመለስም ወደ እስር ቤት አለች። አዎ ቤተክርስቲያን መጾም ለማይፈልጉ ሰዎች እስር ቤት ናት። አትመችም፣ እሳት ናት። ዝሙት ለሚመቻቸው ቤተክርስቲያን አትመችም፣ እሳት ናት፣ እስር ቤት ናት። ነጠላ ለብሶ ቀሚስ ለብሶ ጸጉሩን ተሸፋፍኖ በስነ ስርዓት ማገልገል ለማይመቻቸው ሰዎች፣ ለሚጎረብጣቸው ሰዎች ቤተክርስቲያን እስር ቤት ናት፣ እሳት ናት፣ ታቃጥላለች፣ አትመችም። ጾም ለማይመቻቸው የምን የአብይ ጾም ነው፣ የምን የሐዋርያ ጾም ነው፣ የምን የነነዌ ጾም ነው እያሉ ጾም በዛ እያሉ ለሚያማርሩ ሰዎች ቤተክርስቲያን እስር ቤት ናት፣ አትመችም። ዘርፌ እውነቷን ነው። አልተመቸቻትም ቤተክርስቲያን። ዘርፌ የፈለገችው መዘምር ነጠላ ለብሶ ስርዓተ ቤተክርስቲያንን ጠብቆ አይደለም። አደባባይ ላይ አሁን እንደምታደርገው ዳሊዋን እያሳየች መቀመጫዋን እየወዘወዘች ነው መዝለል ምናምን መዘመር የፈለገችው። ኢየሱስ ምናምን ማለት ነው የፈለገችው። አይሆንም። እስር ቤት ናት ቤተክርስቲያን እንደነዚህ ላሉ ሰዎች። እና ዘርፌ እውነቷን እኮ ነው። እውነቷን ነው የዘፈነችው። ይሄኛው ዘፈኗ ተመችቶኛል። እስር ቤት ነው፣ እስር ቤት ናት ቤተክርስቲያን። ቅኔው ገብቶናል። ቤተክርስቲያንን ነው እስር ቤት። የመበሻሸቅ ሃይማኖት ምን ማለት ነው? አንድ ሰው እኮ አንድን ነገር ጠልቶ ከሄደ ማስታወስም አያስፈልግም አይደል? ሃይማኖታቸውን ቀይረው ይሄዳሉ። እዛ እነሱ መድረክ ላይ ይወጣሉ፣ ማይክ ይጨብጣሉ፣ ነቆራ ይጀምራሉ፣ መበሻሸቅ ይጀምራል፣ መተቸት፣ መሳደብ። ይህች ቤተክርስቲያን ምን ታድርግ? አበላቻችሁ፣ አጠጣቻችሁ፣ ሰው አደረገቻችሁ፣ ክብር ሰጠቻችሁ፣ አስተማረቻችሁ። አንቺና ትዝታው እነበጋሻው ዛሬ የቤተክርስቲያን ጠላት ነካሽ ሆናችሁ፣ ግን ተምራችኋል እዚህ ቤተክርስቲያን ውስጥ። ከዛ ከቆሻሻ ህይወት ከዘፋኝነት እኮ ያወጣችሽ ቤተክርስቲያን ናት። አልመለስም ወደ እስር ቤት። ወሬኛ ምን ማለት ነው? እስር ቤት ቤተክርስቲያን ናት። እስር ቤት ላወቀባት ገነት ናት። እስር ቤት አይደለችም ቤተክርስቲያን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስር ቤት አይደለችም። ሀገር መስርታ ሀገር መርታ አስተምራ ለወግ ማዕረግ አብቅታ ዩኒቨርሲቲ በሌለበት ጊዜ የትምህርት ሚኒስቴር ሆና የግብርና ሚኒስቴር ሆና ሀገር ጠብቃ አስተምራ ሀገር ያስረከበች ናት እኮ። ሀገር ናት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። አንቺ እንደምታያት ቅኔውን ተናግረሽዋል። ዘርፈሽው ዘራፊው ዘርፌ አልቀረብሽም። ታዲያ አንቺኛ እዚህ ኦርቶዶክስ ቤተክርስቲያን ተቀምጠሽ ዳሌሽን እንትን እያልሽ አንቺም ማየት አለብን? ሚኒ ቀሚስ አጭር ቀሚስ ለብሰሽ ነው ማገልገል የፈለግሽ ኦርቶዶክስ ውስጥ። እስር ቤት ናት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እንደነዚህ አጭር ቀሚስ ለብሶ ማገልገል አይቻልም። ይሄ ፍላጎት ላላቸው እንዳንቺ ላሉ ሰዎች እስር ቤት ናት ቤተክርስቲያን። ኦርቶዶክስ አትመችም። እዛው አንድ ቀን ልትመጪ ትችያለሽ እግዚአብሔር ፈቅዶ። መፍረድም አንፈልግም፣ ግን እዛ ሆነሽ በሚከፈት አፍሽ ልክ መናገር አለብን። እኛ መመለስ አለብን። እስር ቤት ናት ቤተክርስቲያን። ኦርቶዶክሳውያን እስር ቤት ናት። እንደፈለጋቸው መዝለል ለሚፈልጉ ሰዎች አትመችም ቤተክርስቲያን። እስር ቤት ናት። ለዛ ነው እየዘለሉ የሚወጡ ብዙ ሰዎች ከቤተክርስቲያን ስለማትመች። መጾም፣ መጸለይ፣ መስገድ የቤተክርስቲያን አንዱ ተግባሯ ነው። ይሄ የማይመቻቸው ያለባበስ ስርዓቷ የማይመቻቸው እንደፈለጋቸው መዝለል፣ መዋጥ፣ መብላት፣ ማግበስበስ ለሚፈልጉ ሰዎች ቤተክርስቲያን አትመችም፣ እስር ቤት ናት። እነ ዘርፌ ያልተመቻቸውም፣ እነ ትዝታው ያልተመቻቸውም፣ እነ በጋሻው ያልተመቻቸውም እስር ቤት የሚሏት ቤተክርስቲያንን በዚህ የተነሳ ነው።
እንደፈለጋቸው መሆን አልቻሉማ። ስርዓት አላት ቤተ ክርስቲያን። ሰፊ አይደለም መንገዷ፣ ጠባብ ነው። በጠበበው መንገድ ተጓዙ ነው የምትል ቤተ ክርስቲያን። ያለማይመቻቸው ሰዎች አዎ ቤተ ክርስቲያን እስር ቤት ናት። እንቅጩ መናገር ያስፈልጋል። እስር ቤት ናት። እናንተ ምን ትላላችሁ? እኔ የተሰማኝን ተናግሬያለሁ። አዎ የተሰማኝ ነው። ፍርዱን ለእናንተ ተወዋለሁ። ለማይመቻቸው መዝለል ለሚፈልጉ እንደፈለጋቸው ማቡካት መጋገር ለሚፈልጉ ሰዎች አዎ ቤተ ክርስቲያን እስር ቤት ናት፣ አትመችም። እስር ቤት ብቻ አይደለም እሳት ናት፣ አትመችም ቤተ ክርስቲያን። ያልፈለገ ጥርግ ነው፣ ጥርግ። ሲገባችሁ ትመለሳላችሁ። ይሄን ለማለት ነው። የዛሬውን እግዚአብሔር እንዳሳየኝ ይሄን ተናግሬያለሁ። ሌላ ጊዜ ደግሞ በሌላ ሐሳብ ተመልሼ እመጣለሁ። አዎ ከቤቷ የወጣችሁ የጠፋችሁ እግዚአብሔር አምላክ እውነቱን ይግለጥላችሁና ወደ ቤቷ ለመመለስ ያብቃችሁ። ይሄን ነው ለማለት እንፈልገው። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን። ሰላም